ጤና ይስጥልን ምሳሌ ቀጣይ ክፍል። ዝና ማህሌት ወደ እነ ብሩክ ቤት ከገባች በኋላ ምንም ነገር ነግራ አታውቅም። የተለየ ነገር የለም። ነገር ግን ራሱ ደውሎ ምን እያደረግሽ ነው? ምን እየሰራሽ ነው? ድምፅሽን አጥፍተሻል። ነገር ግን ወደ እነሱ ተገልብጠሽ ከእነሱ ጋር ምትሰሪ ከሆነ ወዮልሽ ብሏታል። ነግሬሻለሁ፣ አስተካኪ፣ ዝም አትበይ፣ ምን ብሎሻል? ስለ እስር ቤቱስ እያለ ይጠይቃታል። እሷ ግን እነሱ ምንም አያወሩም፣ ስለዚህ ነገርም አውርተው አያውቁም በማለት ደብቃለች። እነሱ የሚያወሩት ቤት ውስጥ መድብል ሙዚቃ ሊለቅ ነው፣ ስለሱ ብቻ ነው የሚያወሩት ብላ ለዝና መልሳለች። እውነት ማህሌት ተቀይራለች እንበል ወይስ አውቃ ገንዘብ ለማግኘት ነው? ብር ላክልኝ ብላ ብትጠይቀው የለኝም ብሏታል። ምናልባት ለገንዘብ ብላ ወይንም ደግሞ እነ ብሩክ እነሱ ከመሰከርሽባቸው በኋላ ከዚህ ጋር መኖር የለም ብሏታል። ምናልባት ነገሮችን እስከምታስተካክል ይሁን ዝም ያለችው ወይስ ማህሌት ምን አስባለች? ቅድስት ጀግና ሆናለች። ምክንያቱም ብሩክን ስትወደውና ስታፈቅረው ኖራለች። ነገር ግን አንድም ቀን ነግረው አታውቅም። ብሩክ ያውቃል በእርግጥ፣ ምክንያቱም የሆነ ጊዜ የተወሰነ ጫፍጫፉን ነግረዋለች። ስለዚህ ብሩክ ለልጁ ለምሳሌ እንደ እናትም እንደ እህትም ማንም ሳይኖረው ቤት ውስጥ እሱም ታስሮ ወይንም ደግሞ ታፍኖ ባለበት ሰዓትም ልክ እንደ እናት እንደ እህት ሆና ነው ምሳሌ ስትጠብቃት የነበረው። እንዲሁም ደግሞ ምሳሌ በታመመችበት ጊዜ ሰርታ በሰራተኝነት ያጠራቀመችውን ደሞዝ የስንት ጊዜ ደሞዟን አንስታ ለብሩክ ነው የሰጠችው። ምክንያቱም ምሳሌ እንድትታከምና እንድትድን ስለምትፈልግ። ማህሌት ግን ይሄንን አትፈልግም። ማህሌት ምሳሌን ለማጥፋት ያላደረገችው ነገር የለም። በሱ ቸርነት ምሳሌ ታክማ ድና ዛሬ በጤንነት ላይ ትገኛለች። ምሳሌንም ለመቅረብ ትፈልጋለች። ምሳሌ ግን ብትሞት አትቀርባትም። ጥሩ አደረገች። ምክንያቱም ያደረገቻትና የሰራችባት ስራ ቀላል ስራ አይደለም። ስለዚህ ማን ነው እናትሽ ከእንግዲህ በኋላ ብላ ብትጠይቀው ቅድስቴ ናት እናቴ እያለች መለሳለታለች። ታዲያ ተናዳለች። ነገር ግን ብሩክን ለመቅረብና ብሩክን ወደ ራሷ ለመሳብ የማታደርገው ነገር የለም። ወደ ሳሎን እየመጣች ታወራለች። እንዲሁም ልብስ በመቀየር መታ ብሩክ ፊት ትቆማለች። ብሩክ ግን ጅል ካልሆነ በስተቀር ከማህሌት ጋር ከእንግዲህ በኋላ ምንም ነገር መጀመር የለበትም። አሁንም ያሳሳተችው ይመስለኛል። ወይንም ብሩክ ምላት ተከትሎ ክፍሏ ገባ። ምክንያቱም ልብሷን ቀይራ ብሩክን አስከትላ ወደ መኝታ ቤት ሄዳለች። እውነት ብሩክ ከማህሌት ጋር እንደገና ባልና ሚስት ሊሆን አይመስለኝም። ምናልባት አውቆ አንገቱን ደፍቶ አብሯት ገብቶ ልክ አንነግራት ይመስለኛል። ለማንኛውም ውድ ቤተሰብ ቀጣይ ምን እንደሚፈጠር ብሩክን አሳስታ ይሁን ወይስ ብሩክ ልኳን ነግሯት ይሁን የሚመለሰው? ቅድስቴ ግን ተናዳለች። ምክንያቱም ምሳሌ ሂጂና እዩ በማለት ምሳሌ ልካ ነበር። ምሳሌ ግን ቀጥታ ወዴት እንደገቡና ወዴት እንደሄዱ ለቅድስት ነግራታለች። ቅድስትም እሳት ለብሳ እሳት ጉርሳ እየሮጠች ከክፍሏ ወጣለች። እውነት ወደ እነሱ ክፍል ሄዳ ልታይ ነው ወይስ ምን ልታረግ ነው? ስለተናደደችና ስለተሰማት ብቻ ነው። ለማንኛውም ውድ ቤተሰብ ቀጣይ ምን እንደሚፈጠር አብረን እናያለን። መልካም ጊዜ